ሰላም ሰላም የንጋት አካዳሚ ቤተሰቦች እንዴት አላችሁ? ይህ የአማርኛና የእንግሊዝኛ ቋንቋ ትምህርት በጥራት የምትማሩበት የዩቲዩብ ቻናል ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። በባለፈው ክፍል ትምህርታችን እስከ ሰ ድረስ ያሉ ፊደላትን አይተን ቃላቶችን መስርተን ተለያይተን ነበር። ዛሬ ደግሞ በንጉስ ሰ ቃላት የምንመሰርት ይሆናል። እንግዲህ አማርኛን አቀላጥፎ ለመናገርም ሆነ ለመጻፍ በመጀመሪያ ፊደላትን መለየት ነው። ሰባቱንም ዝርያ ከመጀመሪያው ጀምሮ እስከ ሰባት ድረስ ያሉትን መለየት ይቀርማል ማለት ነው። በመቀጠል አንዱን ፊደል ከሌላኛው ጋር በማጣመር ቃላቶችን መስራት ይጠበቅብናል ማለት ነው። ስለዚህ ዛሬ የምናደርገው በንጉሱ ሰዓቱ ሰ የምንለው ሰ ሁለት አይነት ሰዎች ናቸው ያሉ። የፊደል ገበታው እንግዲህ ከላይ ሁሉንም ማሳየቻችኋለሁ ማለት ነው። የተለያዩ አይነት ሰዎች ናቸው ያሉ። እዚህ ጋር ንጉሱ ሰ አለ፣ ሰባት ፍሬ ያለው። እዚህ ጋር ደግሞ ሰዓቱ ሰ አለ። ይህን በመጀመሪያው ክፍል ቪዲዮ ስላሳየው 33 ፊደላት መለስ ብላችሁ እንድታዩት ጋብዛችኋለሁ። በዋናነት ግን ዛሬ የምናያቸው በሰቤት ቃላቶችን እንመሰርታለን ማለት ነው። ከዛ በፊት ግን የሰቤት ሰባቱንም ዝርያዎች እዚህ ጋር አንዴ ረጋ ብዬ ያሳያችኋለሁ። ቅርጻቸውን ምን ይመስላሉ፣ ድምጻቸውስ ምንድን ነው የሚለውን በደንብ ማየት ይኖርባቸዋል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ሰባቱም ዝርያዎች እንግዲህ እነዚህ ናቸው ማለት ነው። የአማርኛን በቀላሉ እንዳልኳችሁ ለመጻፍም ሆነ ለማንበብ ፊደላቱን ቅርጻቸውን መለየት ግድ ነው፣ ሰባቱንም ዝርያ ማለት ነው። አሁን የሰቤት ለአጻጻፍ በጣም ቀለል ያለች ናት። ስለዚህ እችን ማስታወሻችሁ ላይ መጻፍ ይኖርባቸዋል። የሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስለዚህ እኒህ ሰባቱ ዝርያዎች ናቸው። እነዚህን መጀመሪያ መለየት፣ ቀጥለን ደግሞ ቃላቶችን ለመመሰረት እንግዲህ የመጀመሪያዎቹን መጠቀም ነው። እንደምትመለከቱት እዚህ ጋር አሁን በሰቤት ቃላት ለመመስረት እዚህ ጋር ተመልከቱ። ይኸው ሰ ችናት እንግዲህ ይኸው እዚህ ጋር በሰ ሰ ከሰቤት የመጀመሪያዋን ሰን ወሰድኩኝ። ከገቤት ደግሞ የመጨረሻዋን ጎን ወሰድኩኝ። ከነቤት ደግሞ ስድስተኛዋን ወሰድኩኝ። ስለዚህ ሰ ጎ ነ ሰጎን የቃላት መሰረትኩ ማለት ነው። ሁለተኛ በሰ ይኸው ከሰቤት የመጀመሪያዋን ሰን ወሰድኩኝ። ከወ ዝርያ ደግሞ ስድስተኛዋን ውን ወሰድኩኝ ማለት ነው። ስለዚህ ሰው። አሁንም በሰቤት ከሰቤት የመጀመሪያዋን ሰ፣ ከነቤት ስድስተኛዋን ን፣ ከጠቤት የመጀመሪያዋን ጠ፣ ከረቤት የመጀመሪያዋን ረ፣ ከዠቤት ደግሞ ስድስተኛዋን ዥ ወሰድኩኝ። በአንድ ላይ ሰንጠረዥ ማለት ነው። ሌላ በሰ የዚህ ጋር ሰ ከሰቤት ሰን ወሰድኩኝ። ከኘ ቤት ሰባተኛውን ኞን ወሰድኩኝ። ሰኛው በእንግሊዝኛ መንዳይ የምንለው ማለት ነው። ስለዚህ ይኸው በሰቤት የመሰረትኳቸው ቃላቶች ሰጎን፣ ሰው፣ ሰንጠረዥ፣ ሰኞ የሚሉ አራት ቃላቶችን መስርቻለሁ ማለት ነው። እናንተ ደግሞ የራሳችሁን ቃላቶች ታስቀምጣላችሁ ማለት ነው። ሁለተኛው ደግሞ ሱ ናት። እዚህ ጋር ተመልከቷት። ሱ ሰን ጽፈን ከጎኗ ላይ ነው ቀጠል የምናደርግባት ማለት ነው። ስለዚህ እቺ ሱ ናት። ሱ ከይኸው ከሰቤት ሁለተኛውን ሱ ወሰድኩ ሱ፣ ከፈቤት ስድስተኛውን ፍ ወሰድኩኝ ሱፍ። አሁንም በሱ ሱን ወሰድኩኝ። ከረቤት ሶስተኛውን ሪን ወሰድኩ። አንድ ላይ ሱሪ። ሶስተኛ ቃል ሱ ከመቤት አራተኛዋን ማን ወሰድኩኝ። ከለቤት አምስተኛዋን ሌን ወሰድኩኝ። በአንድ ላይ ሶማሌ። ሌላ ይኸው ከሰቤት ሁለተኛዋን ሱ፣ አሁንም ከሰቤት ስድስተኛዋን እችን ደግሞ ስ ወሰድኩና በአንድ ላይ ሱስ ይላል ማለት ነው። ሱስ። ስለዚህ በሱ የመሰረትኳቸው ቃላቶች ሱፍ፣ ሱሪ፣ ሶማሌ፣ ሱስ። እነዚህ በሱ የመሰረትኳቸው ቃላቶች ናቸው ማለት ነው። ሶስተኛዋ ደግሞ ሲ ናት። ይኸው በሲ ደግሞ ሲ እንግዲህ ሸደድ ያለች ናት። ከሰን ጽፈን በቀኝ በኩል ታች ላይ ነው የምንቀጥልባት አግዳሚ መስመር። ስለዚህ በሲ ሲን ወሰድኩኝ። ከነቤት አራተኛዋን ናን ወሰድኩ። በአንድ ላይ ሲና እላለሁ ማለት ነው። ይኸው ከሰቤት ሶስተኛዋን ከጠቤት አራተኛዋን ጳን ወሰድኩኝ። ከረቤት አራተኛዋን ራን ወሰድኩ። በአንድ ላይ ሲጳራ ሲጳራ። ስለዚህ በሲ ይኸው ሲና፣ ሲ
ሲጳራ፣ ሲመት በየብዙ መመስረት እችላለሁ ማለት ነው። ስለዚህ እነዚህ በሲ የመሰረትኳቸው ቃላቶች ናቸው ማለት ነው። በሳ ደግሞ የመሰረትኳቸው ቃላቶች እዚህ ጋር በሳ ይሄው ሳ እዚህ ጋር አለች። ከፈቤት አራተኛውን ወሰድኩኝ ሳፋ። ሳ ከረቤት አራተኛውን ጨምራለሁ ራ ሳራ። ሳ ከመቤት ሁለተኛዋ ሙ ከነቤት አራተኛዋ ና በአንድ ላይ ሳሙና። ሳ ከለቤት ስድስተኛዋ ል ከሰቤት ስድስተኛዋ ስ ሳልስ ሶስተኛ ማለት ነው። እነዚህ በሳ የመሰረትኳቸው ቃላቶች ማለት ነው። በሴ ደግሞ በአምስተኛዋ ሴ እንግዲህ እዚህ ጋር ሴ ብለን ስንጽፍ ሰን ጽፈን በቀኝ በኩል ቀለበት ነው የምናደርግላት ማለት ነው። ሴ ሴ ከተቤት ስድስተኛዋን ት በአንድ ላይ ሴት። ሴ ከረቤት አራተኛዋን ሴራ ተንኮል ማለት ነው። ሴ ከነቤት ስድስተኛዋ ን ከተቤት አንደኛዋ ተ ከረቤት ስድስተኛዋ ረ በአንድ ላይ ሴንተር። ሴ ከሰቤት የመጀመሪያዋ ሰ ከኘቤት አራተኛዋ ኛ በአንድ ላይ ሴሰኛ። በስ እዚህ ጋር ስስ ማለት እንችላለን። እዚህ ጋር አሁን ይሄ ስን ሁለት ጊዜ በመደጋገም ማለት ነው ስስ ማለት እንችላለን። ስስት ማለት እንችላለን። ስስት። ስራ ከስቤት ስድስተኛዋን ከረቤት አራተኛዋን ራ በአንድ ላይ ስራ ስር ማለት እንችላለን። እነዚህ በስ የመሰረትኳቸው ቃላቶች ናቸው ማለት ነው። በሶ ሶ እንግዲህ የመጨረሻዋ ናት። ይሄው ሶ ከፈቤት አራተኛው ፋ ሶ ከሰቤት ስድስተኛዋና ከትቤት ስድስተኛዋን ወስድ ሶስት። ሶ ከመቤት አራተኛዋን ከለቤት አምስተኛዋን ወስድ ሶማሌ። ሶ ከለቤት ስድስተኛዋን ወስድ ሶል። ስለዚህ በሰ ሰ ሰጎን፣ ሱ ሱፍ፣ ሲ ሲና፣ ሳ ሳፋ፣ ሴ ሴት፣ ስ ስስ፣ ሶ ሶፋ። በድጋሚ ሰ ሰው፣ ሱ ሱሪ፣ ሲ ሲመት፣ ሳ ሳራ፣ ሴ ሴራ፣ ስ ስስት፣ ሶ ሶስት። ተጨማሪ ሰ ሰንጠረዥ፣ ሰንጠረዥ ሰንጠረዥ ቴብል ምንለው በእንግሊዘኛ ማለት ነው። ሱ ሱማሌ፣ ሲ ሲጳራ ስም ነው ይሄ በነገራችን ላይ ሲጳራ ዕብራይስጥ ይመስላል ማለት በን ብዙ ጊዜ ዕብራይስጥ እና ግሪክ ላይ ነው የምናገኛት እና የተውሶ ፊደል ስለሆነች ማለት ነው። ሳ ሳሙና፣ ሴ ሴንተር፣ ስ ስራ፣ ሶ ሶማሌ። ተጨማሪ ሰ ሰኞ፣ ሱ ሱስ፣ ሲ ሲሲ፣ ሳ ሳልስ፣ ሴ ሴሰኛ፣ ስ ስር፣ ሶ ሶል። ስለዚህ እነዚህ በሙሉ በሰቤት የመሰረትኳቸው ቃላቶች ናቸው ማለት ነው። እናንተ ደግሞ ከዚህ ጋር የሌሉትን የራሳችሁን ቃላት መስርቱ። ሰ ሱ ሲ ሳ ሴ ሲ ሶ። አሁን ከሰስ ከሶ ያሉትን የሳቱን ሰን እንግዲህ ዝርያዎችን በደንብ ዛሬ ጥርት አድርጋችሁ ማየት ይኖርባችኋል ማለት ነው። አማርኛን እንግዲህ ለመናገር ለማንበብ ሆነ ለመጻፍ የእናንተ ትኩረት ነው የሚወስነው። በጥንቃቄ
እያንዳንዱን ፊደላት መለየት ነው። ምን አይነት ቅርጽ ነው ያላት? ድምጿስ ምንድነው? ስ የሚል ድምጽ ነው። ስ አን ስንጨምር አንደኛ፣ ኦን ስንጨምር ሁለተኛ፣ ኤን ስንጨምር ሶስተኛ ነው። አ ስንጨምር አራተኛ፣ ኤን ስንጨምር አምስተኛ ነው የሚሆነው ማለት ነው። ኦን ከጨመርን ሰባተኛ። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እነዚህ ሰባቱ የአማርኛ የሰ ዝርያዎች ናቸው ማለት ነው። በጥንቃቄ እያንዳንዱን ፊደል መለየት ይኖርባቸዋል ማለት ነው። ቃላቶችንም ስትመሰረቱ በተመሳሳይ ከሌሎቹ አሁን እዚህ ጋር ቃላት ለመመሰረት በጣም ቀላሉ ዘዴ ምንድነው? የመጀመሪያዎቹን ዝርያ ከሰቤት ታደርጋላችሁ። ሌሎቹን ለማምጣት ስትፈልጉ ደግሞ እዚህ ፊደል ገበታው ጋር ወስዳቸዋለሁ። 33ቱም ስላሉ ከዚህ ጋር ከመጀመሪያው ጀምሮ ከጀምሮ ያስቀመጥኳቸዋሉ ማለት ነው። መውሰድ ማለት ነው። ለምሳሌ 7 ብዬ ለመጻፍ ሰን ወሰድኩኝ። በባን እዚህ ጋር ከበዝርያ አራተኛው ስሎች ወሰድኩኝ። ከተዝርያ ደግሞ ስድስተኛው ስለሆነች ሁሉም አሉ። በነገራችን ላይ ይሄን የፊደል ገበታ ካያችሁት 33ቱም ስላሉ ከዚህ ጋር ቃላቶችን ለመስራት አትቸገሩም። ትልቁ ነገር ግን መለየት ነው፣ መያዝ ነው። እናንተ አሁን መጻፍ ይገልጣችሁ ወይም ደግሞ ሁልጊዜም እዚህ ቪዲዮ ላይ ያፈጣችሁ ሳይሆን ቃላት የምትመሰርቱ በቅርጻቸው ምን ይመስላል የሚሉትን ነገሮች በአጭር ጊዜ ውስጥ መያዝ ትችላላችሁ ማለት ነው። ከእናንተ የሚጠበቀው ፍላጎት ብቻ ነው ማለት ነው። ከዛ በተጨማሪ አይ በሚገባ መማር ፈልጋለሁ የምትሉ ደግሞ ከታች ባስቀመጥኩላችሁ የስልክ አድራሻ ብትደውሉ በምትፈልጉት የሶሻል ሚዲያ አማራጭ እንግዲህ በቴሌግራም፣ በኢሞ፣ በጉግል ሚት ትምህርቱን በጥራት እየሰጠን እንገኛለን። ትምህርቱን መማር ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። በየቀኑ ሰራቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ቪዲዮን ቻናሉን ሰብስክራይብ አድርጉ። ለሌሎች ጓደኞቻችሁ እንዲደርስ ከፈለጋችሁ ሊንኩን ሸር አድርጉላቸው። በቀጣይ ክፍል ቪዲዮ እስከምንገናኝ መልካም ቆይታ ተመኘሁላችሁ። ሰላም።